ዛሬም ባድ ነው እንጂ ነገ ጠዋት አሳስረዋል። ዛሬ ሌሊት ሊበር ይወረቀቱን አምጪ ቶሎ በይ እንጂ እየሰማኝ ነው። ትኬት ሁሉ ገዝቷል። የምሬን ነው የምሬን ሰው ካመለጠ እኔ አብዳለሁ። ገባህ? ሰላም ሰላም ውድ ቤተሰቦች እንደምንድናችሁ? እኛ ያለን እግዚአብሔር የተመሰገነ ይሁን። ያው ዛሬ በአዲስ ቪዲዮ መጥቻለሁ። ያው እስከ ሰሞኑን ትንሽ ጠፋ ብዬ ነበረ። ያው አንዳንዴ ስላልተመቻቸ ስለነበረ ዛሬ መጥቻለሁ እና ያው እንግዲህ ሰሞኑን ላይ ያሉትን አዳዲስ ነገሮች አይታችኋል። በጣም ብዙ አዳዲስ ነገሮች ተከስተዋል። ብዙ አዲስ ነገሮች ጥሩ የሚባሉ ነገር ነው የተከሰቱት። ጥሩ የሚባሉ ነገሮች ናቸው ዛሬ የተከሰቱት እና ሰሞኑን ላይ ያሉትን ነገሮች ጥሩ ናቸው። እየተደረጉ ያሉት ነገሮች እነ ሳሚ እያደረጉት ያሉ ነገሮች ሁሉን ነገሮች በጣም ጥሩ ናቸው። ዮናስም እያደረገ ያለው ነገር ጥሩ ነው። በጣም ደስ ይላል፣ የሚደገፍ ነው። ይህንን በማድረግ ደግሞ በጣም ትልቅ ለውጥ እየመጣ ነው ብዬ አስባለሁ እና ያው ዛሬ እንግዲህ እኔ አንድ ይዤ የመጣሁት ነገር አለ በዚሁ ጉዳይ እነሱ ባቀረቡት ዮናስም ባመጣው ነገር እና በዛ ጉዳይ እኔ ራሴ ይዤ የመጣሁት ነገር አለ። ያ ነገር ደግሞ በአንድ በኩል ጥሩ ነገር ሆኖ ነበረ፣ ግን ትንሽ ችግር ተፈጥሯል። እሱንም እነ ሳሚ ጋር ገብቼ ስነግራቸው የምሰሙት ይሆናል። ግን ከሞላ ጎደል እየተደረገ ያለው እንቅስቃሴ ነገር ጥሩ ነው። ይሄ ነገር ደግሞ በጣም የሚደገፍና ትልቅ ነገር ነው። ምክንያቱም አሁን ካሉበት እነ ዮናስ ይዞት የመጣው ክስ ወረቀት ያደረገው ነገር ነገ ከነገ ወዲያ ላለው ነገር ትልቅ አስተዋጽኦ ነው ያለው ብዬ አምናለሁ እና ያው ብዙ ነገሮች ተፈጥረዋል። እስከዛሬ ብዙ ነገሮች አድርጓል። ብዙ ነገሮች ተቃምጥቷል። ብዙ ነገሮችን አሰቃይቶናል። እኛን በጣም ከሚገባው በላይ ከምንለው በላይ አሰቃይቶናል። ሲያሰቃየንም ነው የቆየው እና ያንን ቢያደርግም ግን አሁን ላይ የሚበቃበትና የሚቆምበት ጊዜ ነው። ብዙ አንገላቶናል። ብዙ እነ ሳሚንም አሰቃይቷል። ብዙ ነገር ግን ያንን ነገር ደግሞ በዮናስ በኩል ጅማሬውን ሂደናል። ጅማሬው እንዲቆም አድርጎልናል ዮናስ። ይህን ጅማሬ ደግሞ እንዲቆም ያደረገልን ዮናስ ነው። እኛ ደግሞ አጠናክረን መቀጠል ነው ያለብን። በቃ እስከ ዛሬ ተጫውቶብናል በህይወት እነ ሳሚ ህይወት በጣም ከሚገባው በላይ ተጫውቶ እና ዛሬ ግን ይህንን ነገር ዮናስ ቢያስጀምረው ትንሽ ዛሬ የተፈጠረ ችግር አለ። እንግዲህ እንዴት ብዬ እንደምነግራቸውም አላቅም። እነ ሳሚ ያው ይህን ችግር ግድ ማወቅ አለባቸው። ያለውን ነገር ምን እንደተፈጠረ እንዴት ሊፈጠር እንደቻለ ያለውን ነገር እንግዲህ በደንብ የምናየው እና ከእነ ሳሚ ጋር የምንሰማው ይሆናል። ብቻ አብራችሁን ቆዩ። እስኪ እነ ሳሚ ሲሰሙ ትንሽ ከበድ የሚላቸዋል። እንግዲህ ምንም ማድረግ አይቻልም። የመጣውን በጸጋ መቀበል ነው። ግን ያንን ነገር ደግሞ ማስተካከል ነው እንጂ ሌላ ምንም ማድረግ የሚቻልበት ነገር አይደለም። እኔ ነኝ። እንዴት ነው? አለሁልህ። ይመስገን ነው አለ። ወዴት ነው? እንዴት ብዬ ነው የምነግረውስ? ሰላም ነው አለ። ሁሉ ሰላም ይመስገን ነው። ያው አሁንማ ሰላም ነው ማለት ይቻላል። ቤተሰብ ሰላም ነው ይመስገን ነው። አንተ ጋር እንዴት ነው? እሙስ
አሁን ቢያንስ ትንሽ ሰላም ይኖራል ብዬ አስባለሁ። አይ ለውጥ ብቻ አይደለም ከህይወት አንድ እሱን መራቁ ትልቅ ነገር ነው። ከህይወት እሱ ከህይወታችንም ከኛም ከእናንተም መውጣቱ ትልቅ ነገር ነው። መች ወጣ ብለን ገና ብዙ ጣጣ አለ እኮ። እሱ እንዳለ ሆኖ ግን ይሄ ነገር ጅማሬው መልካም ነው። በቅርቡ በቁጥጥር ስር ካልዋለ እስከዛ ድረስ ብዙ ነገር ሊያደርግ ይችላል። ሲጀምር በጣም ከባድ ነው ጉዳዩ እኮ። እሱማ እንዳለ ሆኖ ግን ይህንን ጅማሬው ትልቅ ነገር ነው፣ የሚበረታታ የሚደገፍ ነገር። ዮናስ ያደረገው ነገር በጣም ትልቅ ነገር ነው። አዎ እንዴ እሱማ አምነንበት እኮ በጣም ደስ ብሎናል ስለተፈጠረው ነገር ማለት ነው። ምክንያቱም ቢያንስ ለተወሰነ ጊዜ ከህይወታችን የሚርቅ ከሆነ ይህ ነገር ተደርጎ በጣም ለተወሰነ ጊዜ እንዲርቅ አይደለም ምን የሚፈልገው በስነስርዓት ለአንዴና ለመጨረሻ ጊዜ ታስሮ ሲወጣ መቼስ ታስሮ የእድሜ ልክ የሚያስቀጣ ቅጣት ላይሆን ይችላል ያጠፋው ጥፋት። አዎ ግን ታስሮ ሲወጣ እስከ መጨረሻው ድረስ ከህይወታችን እንዲወጣ አድርገን ነው መቅጣት ያለብን። አዎ ያ እንዳለ ሆኖ ግን እኔ አሁን ኦልሬዲ ወረቀቱን ይዤ ምናምን አስተካክዬ ሁሉንም ነገር ያው ወደ ማስያዙ ለመሄድ ነው እያሰብኩኝ ያለሁት ማለት ነው። ልክ ነህ። እሱ እንዳለ ሆኖ አሁን ለምሳሌ ፍርድ ቤት ላይ ኬዝ ላይ ፖሊስ ጣቢያ ይሄ ማደራጀት የሚባል ነገር አለ አይደለ እንዴ? ፋይልን ታደራጃለህ። ክስ ሲደረግ ብዙ ስቴፖች አሉት። እንዲህ በቀላሉ አይደለም የሚካሄደው። በጣም ከምንለው በላይ ብዙ ስቴፖች አሉት። ያንን ስቴፕ ደግሞ ለማጠንከር ብዙ መረጃ ያስፈልጋል። እነዛ መረጃዎች ማደራጀት። አሁን ለምሳሌ ብዙ የቪዲዮ ማስረጃ አለ አይደለ? ከቪዲዮ ማስረጃ ጎን ለጎን ደግሞ የሰው ምስክር የሚባል ነገር አለ። የሰው ምስክር እኛም አለን፣ ቤተሰቦቻችንም አሉ፣ እዚህ ጋር ያሉትም ብዙ የሚዲያም ሰዎች የሚያውቁትም አሉ ይህን ነገር ሲያደርግ እንደነበረ። ያም ደግሞ እንዳለ ሆኖ ግን ይሄ ነገር እሱ ያው ምንም ቢሆን ገንዘብ አለው። እነዚህ ነገሮች እንዳይበላሹ በጥንቃቄና በሚስጥር ነው መሄድ ያለበት። አዎ ሲጀመር ቪዲዮ ያው ቀድሞ ቢጠፋም ከሀገር አይጠፋም። ገብቶሃል አይደል? ቀድሞ ቢጠፋም ከሀገር አይጠፋም። ያ ማለት ምንድነው? እሱ ምናልባት ሊደበቅ ይችላል እዚሁ አካባቢ ማለት ነው። እኛ በአንድም በሌላም ረፍታችንን አገኘን። መከሰሱም ግን ሊያቅ ይችላል። አላቅም እኔ እሱን ግን የዮናስ ቻናል ላይ ነበር የተለቀቀው መከሰሱ ቪዲዮ ማለት ነው። እና ያንን ያየዋል ብዬ እኔ አላስብም። ምናልባት ኢንኬስ ከመጣለት ሊያየው ይችላል እንጂ አብዛኛውን ጊዜ እኛ ቻናሎች ላይ የሚለቀቀውን ነገር ነው የሚያየው ማለት ነው። ስለዚህ ዮናስ ቻናል ላይ የሚለቀቀውን ቪዲዮ ያየዋል የሚል እኔ ሀሳብ የለኝም። ግን ቢያየውም የታባቱም አይሄድም፣ የታባቱም አያመልጥም። እንደዛ ነው ስራው ሰርቶ እኮ እሱ የሰራው ነገር ያውቃል። ከዛም በኋላ ያደረገውን ነገር አድርጓል። የሚሄድ በቦታ ይሄዳል። መቼም እናንተ እስከምታሳስሩ ድረስ ቁጭ ብሎ አይጠብቃችሁ። እሱ እንዳለ ሆኖ እኔ ሲጀመር እኮ ጊዜ እኮ እንትን አንፈጅም እኮ እንዳልኩ ቅድም ፋይሎች ማደራጀት፣ ከዛ ደግሞ ሌላም ተጨማሪ መረጃዎች። እንደዛማ ከሆነ ቀለል አድርገንማ ከከሰስ ነው ይገባል፣ ዋስ ምናምን ይጠራል፣ ይወጣል። ገብቶሻል? ግን አካብደሽ የፈለገውን ቦታ አቆሱ አመቻችቶ ቁጭ ብሏል። እናንተ አካብደን ማሳሰር አለብን። አካብደን አረ እንዴ እሱ እንዳለ ሆኖ ቀለልማ ካረግን ነገሮችን የምናቀል ከሆነማ ይገባል፣ ይወጣል። ገብቶ መውጣት ነው የሚሆንበት። እንዴ ምኑን ነው እግድ ለምን አናወጣ? እግድ ከሀገር እንዳይንቀሳቀስ ማለት ነው። አረ እሱ ገና እኮ ፍርድ ቤት አይደለም እንትን ላይ ማመልከቻው ላይ ሁሉ ተከሰሰ ሰው የትም መንቀሳቀስ አይችልም። አይ አይደለም የዋስ መብት ከተፈቀደለት ማለት ነው። ለምን እግድ ምናምን ከማውጣታችን በፊት እኮ ጊዜ አንፈጅም፣ እናሳስረዋል።
ብዙ ነገሮች አሉ እኔ ጋርም ያሉት መረጃዎችም ስላሉ አዲስ ነገርም እኔ ጋርም ስላለ ነው ይሄንን ሁሉ ልልህ የምችለው። አዲስ ነገር የምን አዲስ ነገር ሊኖር ይችላል? ሲጀመር ነገር ሳይሰማ ምንድነው የምናደርገው? የሆነ ነገር ብለን በጸባይ እንደሚያወራ ሰው ብለን አውርተን ነው ምን ማስያዝ ያለብን። ገብቶሃል? ዝም ብለን አንተ እኮ ዝም ብለህ ነው የምትለፋው። የኔ እኮ እነሱ ማድረሰውለት ሊሆን ይችላል። አንተ ጋር አወራሉ እንጂ የኔ እኮ ሁሉንም ነገር አውቆ ሊሆን ይችላል። አንተ ማን ነው እሱ የሚያደርስልህ? ፊት ለፊት ያሉ ሰዎች ናቸው። አንተ ካንተ ጎን ነው የሚሉ ሰዎች እያንዳንዱ ነገር ሚስጥሩ ሄደው ይዘረግፉለታል። ልክ ነች። በዚህ በኩል እኔ ደግፋታለሁ። ለምሳሌ አልገባኝም እያለች የሰው ልጅ ሁሉም የሚታመንበት ጊዜ አይደለም ያለነው አይደለ እንዴ? ያው ብር የሚያታልል ነገር ነው፣ የሚዋሽ ነገር አይደለም። ብር ሊያታልላቸው ይችላል። እነሱ ብቻ ሳይሆኑ የህግ አካላትም ቢሆኑ ማለት ነው። እዚህ ጋር እሱ አቅም አለው፣ ሰው አለው። በቃ እኮ ጊዜ እኮ መፍጀት አያስፈልግም እኮ። ዛሬ እኮ ማሳሰር ይቻላል። እሱ ዛሬ በቁጥጥር ስር እኮ መዋል ይቻላል። ልውል ያን ያክል የሚያስጨንቅና የሚያሳስብ ጉዳይ አይመስለኝም። አይ እኔን ያስጨነቀኝ ነገር አይደለም። ስማኝ፣ እኔ ጋር አንተ ታደርስለታለህ እንዴ? አይደለም፣ መረጃ ታቀብላለህ። በጣም ከባድ ነገር አለ። በብር ሁሉም ይደለላል እያለ ነው። ስለዚህ እሱ በጣም ከባድ ነገር ነው። ምኑ ነው ከባድ ነገር ያለው? የሰማሁት ነገር ትንሽ ከበድ ይላል። ቁጭ በል፣ ቁጭ በል። ምንድነው ቁጭ ብለህ ማን ነው? እኔ የምነግርህ ነገር አለ። ምን እንደምትነግረኝ ይሄን ነገር ይሄን ነገር ስነግርህ ልደነግጥ ትችላለህ፣ ልትረበሽ ትችላለህ። ግን በኮንፊደንስ አይደለም። ከኮንፊደንስ እንዳለ እኔ ሙሉ ለሙሉ አውቃለሁ። ግን ትልቅ ችግር የተፈጠረው እንደሆነ ታውቃለህ። ዛሬም ባድ ነው እንጂ ነገ ጠዋት ታሳስረዋል። አንተ ዛሬ ልታሳሰረው ነው አይደለ? ነገ ጠዋት ታሳስረዋል። አንተ ነገ ጠዋት ልታሳሰረው ነው አይደለ? እሱ ዛሬ ሌሊት ሊበር ነው። ምን? ዛሬ ሌሊት ሊበር ነው። መረጃው ሁሉ እንደተከሰሰ እንዳለ ሁሉ ነገር መረጃው ሙሉ ለሙሉ አለው። የምሬን ነው። ከሰማ አንተ እኔ የነገሩኝ ሰዎች ስላሉ ነው። ሂጂ ወረቀቱን አምጪ። ቶሎ በይ። እየሰማኝ ነው። ትኬት ሁሉ ገዝቷል። የምሬን ነው። ዛሬ ነው ሌሊት የሚበረው። ፖሊሶቹ ይንገሩት እና ለምን ታዲያ ቀደም ብለህ ጠዋት ሰዓት መጣ? ቶሎ በይ። በሰማሁት ሰዓት ነው አለና ፈጠን ብለህ ጠዋት ብትመጣ ኖሮ አሁኑኑ እናስይዘው አልነበር? ፈጠን በል። ወረቀቱን ይዘሽ ነው ፖሊሶች። በሰማሁት ሰዓት አንቺ እንዴት ነው የምታስቢው? እኔ እንዴት ነው የምተባበረው? ይሄን ሁሉ መረጃ ታዲያ ያመጣለሁ። ሳትመጣ እራሱ መጀመሪያውን እንደሰማህ እራሱ መንገድ ትችል ነበር። ቶሎ በይ። መልሽ። ስማኝ፣ ለማንም እንዳትደውል። ዝም ብለን ሄደን ነው ኢንተርቪው እናደርገው። ይሄ የክስ ወረቀት ዝም ብለን ፖሊስ ጣቢያ እንሄዳለን። ከዛ በኋላ ፖሊስ ጣቢያ ከሄድን በኋላ ፖሊሶቹን አናግረን አበል ይከፈላል። አይደለም እሱ ብቻ አይደለም። መጀመሪያ ልንገርህ፣ ኤርፖርት ነው የሚሄደው። የክስ ወረቀት ዲስቻርጅ እንዳለበት ኤርፖርት ነው የምናመለክተው። ኤርፖርት እንዳይበር አይደለም። ከዛ በፊት ለምን አንቀጥረውም? ከዛ ለምን አናስይዘውም? ቶሎ በይ። መታወቂያ አምጪልኝ። ከዛኛው ይኸውልህ እንዲህና እንቀጥረዋለን። እኔ አሁን ዝም ብዬ በኖርማል ተረጋግቼ ምናምን ልደውልለት፣ ግን ከዛ በፊት ፖሊስ ጣቢያ እንሂድና ቢያንስ 2 ፖሊሶች አበል ከፍለን ይዘናቸው እንወጣለን። ግን እዛ ደውለን ማለት ነው። ስማኝ፣ እሱን እስክንደውልለት ማለት ነው እንዳይጠረጥር መጀመሪያ እዛ ሪፖርት አድርገን ጠዋት ነበር መናገር የነበረበት። በሰማሁት ሰዓት እኮ ነው። ይሄ ሰውዬ ካመለጠ እኔ አብዳለሁ። ገባህ አይደል? አብዳለሁ። እኔ ነኝ እንዴት ተጠያቂ? በሰማሁት ሰዓት እኮ ነው። መታወቂያ ማዘጋጅታ አትቀመጥም እንዴ? ቆይ እኔ እኮ ግራ በቃ አንቺ እዚሁ ጠብቂያት። እሷን እኛ እየተንቀረፈፋቸው የሰውዬ እንዳያመጣ የታባቱ ነው እንዴ? የምናደርገውን ስቴፑን ንገራው። ሁላችንም ከምንንጀላጀል ይሄን ኮፒ አድርግና አንተ ሪፖርት ሂድ። እሄዳለሁ። እኔ ደግሞ ማለት ፖሊስ ጣቢያ ሄዳለሁ። 2 ሰው እንትን እላለሁ። ከዛ በኋላ እደውልለታለሁ። ከዛ የሆነ ነገር ብዬ ካገኘው በኋላ ይዘው ሁሉንም ነገር ተደውላለህ። ምክንያቱም እሱ አሁን በትክክል እኔን እያወራኝ ስለሆነ ስጠራው ሊመጣ ይችላል፣ ላይጠረጥር ይችላል።
እንደዛማ ካልሆነ ቤቱን አናቅ ያለበትን አድራሻውን አናቅ የት ብለን ነው የምንይዘው? ስለዚህ መጀመሪያ ግን አንተ ኮፒ አድርገህ ኦሪጂናሉን የፖሊስ ጣቢያ ወስዳለህ። ይሄን ኮፒ አድርገህ ወስደህ ኤርፖርት ላይ እንዳይበር ክስ አለበት። ወዲያውኑ ተነግረኛለህ እንዳገኘው ደግሞ እሚታደራ ልጆቹንም እንትኗል ቶሎ በላ ረግፈታ ወይ